ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 18 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን የብልጽግናን አገዛዝ ስልጣኑን ለማራዘም በአዲስ አበባ በአንድ አዳራሽ ስለሰበሰበው ህዝብ መግለጫ ወጥቷል። ሰሙታላችሁ። ብልጽግና እያካሄደ ያለውን የግለሰብ አጀንዳ ማስፈጸሚያ ምክክር አስመልክቶ ለአማራና ለኢትዮጵያ ህዝብ ጥሪ ቀርበዋል። የምክክር ኮሚሽኑ አንድ ኮሚሽነር የምክክር አጀንዳዎቹና ምክክሮቹ ከእጃችን ወጥተዋል፣ በብልጽግና ቁጥጥር ስር ገብተዋል ብለዋል። ከህወሓት ጋር ጦርነት ለመግጠም የተዘጋጀው ብልጽግና ወታደራዊ ስምሪት አድርጓል። ስምሪቱ ይፋ ወጥቷል። ህወሓት ተገደን ወደ ጦርነት ከገባን የብልጽግናውን አገዛዝ የማስወገድ እቅድ ይዘን ከህዝባችን ጋር እየመከርን ነው ብለዋል። ዞሮ የሚያይ መንግስት ስላጣም በገዛ ፈቃዳችን ከደቡብ አፍሪካ እየተመለስን ነው ሲሉ ኢትዮጵያውያኑ ተናግረዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። አፋብን ብልጽግና እያካሄደ ያለውን የግለሰብ አጀንዳ ማስፈጸሚያ ምክክር አስመልክቶ ለአማራና ለኢትዮጵያ ህዝብ ጥሪ ያቀረበ። በብሔራዊ ምክክር ኮሚሽን ስም ዘረፈጁ አገዛዝ ያዘጋጀውን የብልጽግናና ጀሌዎቹ ጉባኤ አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ሰጥቷል። ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግን በተመለከተ የኢትዮጵያ ህዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑን አፋብን አስታውሷል። ሀቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ መሆኑን ያህል የብሔራዊ ምክክር ሂደት በተለይም የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታ፣ ሂደቱን የሚመራው ተቋም አወቃቀርና ተቋማዊ ገለልተኝነት፣ አሳታፊነትና ሌሎችም ሁኔታዎች በአግባቡ ካልታዩ ነባር ችግሮችንና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም ይላል የአፋብን መግለጫ። ባለፉት ዓመታት በዳበሳ ከሚታወቁ የአገሪቱ እውነቶች መካከል ጦርነት፣ ስደት፣ መፈናቀል፣ ጅምላ ጭፍጨፋና ማንነትን መሰረት ያደረጉ ግልጽ ጥቃቶች በአገዛዙ ስፖንሰርነት የተፈጸሙ መሆኑን ያነሳው መግለጫው በብልጽግና የቀውስ አገዛዝ ምክንያት ሚሊዮኖች ተሰደዋል፣ በርካቶች በአገዛዙ የጸጥታ መዋቅር ንብረታቸውን ተዘርፈዋል ይላል። አማራ ክልልን ጨምሮ ከፊሉ የአገሪቱ ክፍል በወታደራዊ አገዛዝ ስር ከወደቀ 3 ዓመታትን እንዳስቆጠረም አብራርተዋል። ይህንንም ተከትሎ የ2018 ምርጫ ክንውን አለመካሄዱንና ብልጽግናም በምርጫ ያገኘው ቅቡልነት እንደሌለ ተረጋግጧል። ዳፋብን አገዛዙ ይህንን በምርጫ ድግስ ያጣውን ቅቡልነት በምክክር ለማግኘት ጥረት እያደረገ ቢሆንም የብሔራዊ ምክክር ሂደቱን ለማስተናዳትም ሆነ በባለቤትነት ለማስኬድ የሚያበቃ የህግ መሰረት ግን የለውም። ሀቀኛ ብሔራዊ ምክክርን መምራት የሚችል ኮሚሽን በኢትዮጵያ ውስጥ ባሉ ተፋላሚ ኃይሎች ይሁንታ የተሰጠው ሲቪክ ማህበራትን ጨምሮ በሁሉም ኃይሎች ተሳትፎ የተቋቋመና ገለልተኛነቱም የተረጋገጠ መሆን ይገባው እንደነበር ያነሳው ድርጅቱ የወቅቱን የብሔራዊ ምክክር ጉዳይ እመራለሁ የሚለው ኮሚሽን ከአገዛዙ በስተቀር በየትኛውም የፖለቲካ ኃይል እውቅናና ይሁንታ ያልተሰጠው ከመሆኑ ባሻገር የብልጽግናን በተለይም የጠቅላይ ሚኒስትሩን የግል ፍላጎት በብሔራዊ ምክክር ውጤት አድርጎ ይዞ ለመቅረብ የተዘጋጀ ሂደቱ የሚመራበትን አሰራር የሚወስን ህግ እንኳን እንዲወጣ ያላደረገ የጓዳ ወዳጆችና የፖለቲካ ደላሎች ስብስብ ነው ብሎታል። ገለልተኛ ባልሆነ ተቋም የሚመራ ምክክር ደግሞ የብልጽግና ካድሬዎች ውይይት እንጂ ብሔራዊ ምክክር አይሆንም፣ ለሀገሪቱ ችግርም ዘላቂ ሰላም ማያመጣም ሲል አስረድቷል። ላለፉት በርካታ ዓመታት ሀቀኛ ወኪል ሳይኖረው በመቅረቱ እጣ ፈንታውን ሌሎች የፖለቲካ ኃይሎች ሲወስኑለት የቆየው የአማራ ህዝብ በዚህ የምክክር ጉባኤም ተመሳሳይ ሂደት ውስጥ እንደሚገኝ ገልጿል። በአብንና በአማራ ብልጽግና ስም ከየጎሬው ተለቃቅመው በጉባኤው አማራን ወክለናል እንሳተፋለን የሚሉትም በአማራው ላይ ይፋዊ ጦርነት ያወጀውን ዘረፈጅ አገዛዝ የተቀበሉ የብልጽግና ወኪሎች እንጂ ለአማራ ህዝብ መብትና ጥቅም ቅንጣት ታክል አስተዋጽኦ ማድረግ የማይችሉ በመሆናቸው የምክክር ጉባኤ የአማራ ህዝብ ያልተወከለበትና የማይሳተፍበት መሆኑ በታሪክ ፊት ተመዝግቧል በማለት አስገንዝበዋል። የአማራን ህዝብ ብቻ ሳይሆን ከብልጽግና አገዛዝ ጋር ይፋዊ ጦርነት ውስጥ ያሉ የፖለቲካ ኃይሎችን ያገለለ የምክክር ጉባኤ በመሆኑ ከአማራ ህዝብ ብቻ ሳይሆን ሌላው ኢትዮጵያዊ ቢሆን በዚህ ጉባኤ በትክክለኛ ወኪሎች አማካኝነት እየተሳተፈ ነው ብሎ እንደማያምን አፋብን አሳውቋል። በመሆኑም አፋብን ለአማራ ህዝብ፣ ለኢትዮጵያ ህዝቦችና ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። ይህ ምክክር ተብሎ በአገዛዙ የሚደረገው እንቅስቃሴ የአማራ ህዝብ ያልተወከለበትና ትክክለኛ ወኪሎቹ የህልውና ትግል ላይ በመሆናቸው ትግሉን ጫፍ በማድረስ ስር ነቀል ለውጥ በማምጣት ህልውናውን አረጋግጦ ለወደፊቱ ከሌሎች ህዝቦች ወኪሎች ጋር በግልጽ ተነጋግሮ ሀገራዊ እውነተኛ እርቅና ምክክር ለማምጣት እንዲቻል አሁን ላይ ሁሉንም አቅሞች አሰባስቦ በበለጠ ቁርጠኝነት እንዲታገል ሲል ጥሪ አቅርበዋል። ይህ ምክክር ተብሎ በአገዛዙ የሚደረገው እንቅስቃሴ የአማራ ህዝብ ያልተወከለበትና ትክክለኛ ወኪሎቹ የህልውና ትግል ላይ በመሆናቸው ትግሉን ጫፍ በማድረስ ስር ነቀል ለውጥ በማምጣት ህልውናውን አረጋግጦ ለወደፊቱ ከሌሎች ህዝቦች ወኪሎች ጋር በግልጽ ተነጋግሮ ሀገራዊ እውነተኛ እርቅና ምክክር ለማምጣት እንዲቻል አሁን ላይ ሁሉንም አቅሞች አሰባስቦ በበለጠ ቁርጠኝነት እንዲታገል ሲል ጥሪ አቅርበዋል። ይህ ምክክር የተባለው የከሸፈና አስመሳይ ሂደት የአማራን
ህዝብ ጨምሮ ሌሎች ጥያቄ ያላቸው የፖለቲካ ኃይሎችም የተሳተፉበት አለመሆኑን የሀገሪቱን አንድነት የበለጠ አደጋ ላይ የሚጥል መሆኑን የእርስ በርስ ጦርነቱን የሚያስቆምና የሚያባብስ መሆኑን የአንድ ግለሰብና የገዢ ቡድን ፍላጎት ለማሳካት እየተደረገ ያለ መሆኑን በማመን ከአማራ ህዝብ ጎን ቆመው ስርዓቱን ለመታገል ይገባል ሲል ለኢትዮጵያ ህዝብ ጥሪ አቅርበዋል። በቀጣይ በጋራ የሽግግር መንግስት መስርተን ሀገራችንን ማጽናት እንችል ዘንድ ብሎም እውነተኛ ምክክርና እርቅ እንፈጽም ዘንድ በተባበረ መልኩ ጸረ አገዛዝ ትግል እንዲደረግ ሲልም ጠይቋል። የአገዛዙ ብሔራዊ ምክክር የተባለው ሂደትም የህዝብ ቅቡልነት የሌለው እውነተኛ ችግር ፈቺ ምክክር ሳይሆን ብልጽግናና ደጋፊዎቹ የአገዛዙ ስልጣን ማጽኛ እንደሆነና ሀገሪቱን እንዲሁም የቀጠናውን ሰላም ከድጡ ወደ ማጡ የሚያስገባ መሆኑን ተገንዝባችሁ ለሀቀኛ ሽግግርና ዘላቂ ሰላም እንድትሰሩ ሲልም ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። በአማራ ህዝብ ወኪል ነን በሚል በምክክሩ ላይ የሚሳተፉ ቡድኖችና ግለሰቦችም ከድርጊታቸው እንዲቆጠቡ አሳስበዋል። የምክክር ኮሚሽኑ አንድ ኮሚሽነር የምክክር አጀንዳዎቹና ምክክሮቹ ከእጃችን ወጥተው በብልጽግና ቁጥጥር ስር ገብተዋል አሉ። ብሔራዊ ምክክር ኮሚሽን ተብሎ የሚጠራው ተቋም የሚያካሂደው የምክክር ሂደት ሙሉ በሙሉ በአገዛዙ መጠለፉንና ምክክር ይካሄድባቸዋል ተብለው የነበሩ አጀንዳዎች ከሐምሌ 8 2018 ዓ.ም ጀምሮ ከኮሚሽኑ እጅ መውጣታቸውን አንድ የኮሚሽኑ ከፍተኛ አመራር ገልጸዋል። ከህዝብ የተሰበሰቡ 8 ዋና ዋና አጀንዳዎች ተገፍተው በአገዛዙ በተመረጡ አጀንዳዎች ብቻ ምክክሩ እንዲመራ መደረጉ የተገለጸ ሲሆን መድረኩ የአገዛዙን ገጽታ ለመገንባትና ቅቡልነት ለማስፋት የተደገሰ ሴራ እንጂ ለሀገሩ የፖለቲካና ኢኮኖሚ ውጥረት ፋይዳ እንደሌለው ማረጋገጫ ሆኗል። ለደህንነታቸው ሲባል ስማቸው እንዲጠቀስ ያልፈለጉት የኮሚሽኑ ከፍተኛ አመራር እንደገለጹት የምክክር ጉባኤው በይፋ ከተጀመረ በኋላ ሂደቱ ሙሉ በሙሉ በመንግስት ተጽዕኖ ስር ወድቋል። ጉባኤው መጀመር በኋላ እኛ የምናውቀው ነገር የለም፣ ደፍረን ውሳኔ የምናስቀይርበት ሁኔታ ላይ አይደለም ያለ ነው ያሉት አመራሩ ከተሰበሰቡት አጀንዳዎች ውጪ አገዛዙ የፈለጋቸውን ነጥቦች ብቻ በማንሳት ሂደቱ እየተካሄደ እንደሚገኝ አስረድተዋል። በተጨማሪም ጠቅላይ ሚኒስትሩ በተገኙበት መድረኩ ከተጀመረ በኋላ የቁጥጥር ሂደቶች ይቀንሳሉ ብለን ተስፋ ብናደርግም ጫናው ይበልጥ ተጠናክሮ ቀጥሏል በማለት ተቋሙ የገጠመውን ከፍተኛ ውጥረት ይፋ አድርገዋል። ኮሚሽኑ ጉባኤውን ለሁሉም መገናኛ ብዙኃን ክፍት ለማድረግ ወስኖ የነበረ ቢሆንም ከላይ በተላለፈ ቀጥተኛ ትዕዛዝ ላገዛዙ ቅርበት ያላቸው ጥቂት ሚዲያዎች ብቻ እንዲገቡ መደረጉ ተገልጿል። ሀገሪቱ በጦርነት በሰው ሰራሽና በተፈጥሮ ድርቅ በከባድ የኑሮ ውድነትና በመልካም አስተዳደር እጦት ምስቅልቅሏ በወጣበት በአሁኑ ወቅት ነው ብልጽግና ምክክር ያደረግኩ ነው የሚለው። ብልጽግና አማራ ክልልን ከሱዳንና ትግራይ ጋር በሚያዋስኑ አካባቢዎች አዲስ ውጊያ ለመክፈት እየተዘጋጀ መሆኑ ተገለጸ። የብልጽግና አገዛዝ በራያ ሰቆጣ፣ ማዕከላዊ ወሎ፣ ወልቃይት፣ ደባርቅ፣ አደርቃይ፣ ማይጸብሪ፣ መተማ፣ ቋራ፣ መተከልና በሌሎች የአማራ ክልል አካባቢዎች ላይ ክልሉን ሚሊሻና አድማ ብተናን ጨምሮ በየግንባሩ የተቀናጀ የወታደራዊ ኃይል ስምሪት በመስጠት በአዲስ መልኩ ውጊያ ሊጀምር መሆኑ ተሰምቷል። ለዚህም ሲባል የሰሜን ምስራቅ እዝ 10ኛ፣ 11ኛ፣ 12ኛና 13ኛ እዞች ምዕራብና ምስራቅ እንዲሁም ደቡብ እዞች አድማ ብተናና ሚሊሻ ኃይሎች ጋር ተቀናጅተው የሁኔታ ለውጥ ዝግጅት አቋም ላይ እንዲሆኑ መመሪያ አውርደዋል። ከወትሮ በተለየ ሁኔታ ሰሞኑን በኦሮሚያ ክልል ተነሱ ታጠቁ፣ የኦሮሞን መንግስት ጠብቁ፣ ነፍጠኛ መጣብ የሚሉ መንግስት መር ቅስቀሳዎች ተጧጡፈዋል። በተጨማሪም ሁሉም ክልሎች ሚሊሻና አድማ ብተና አዋጥተው ወደ አማራ ክልል እንዲልኩ አስገዳጅ መመሪያ አውጥተዋል። የብልጽግናው አገዛዝ የጦር ኃይል ስምሪት የወጣ ሲሆን አንደኛ በሰሜን ወሎና በአፋር ግንባሮች ሲሆኑ ሰሜን ምስራቅ እዝ በአፋር በኩል እንዲመደብ ተደርጓል። 11ኛ እዝ ደግሞ በራያና በሰቆጣ በኩል እንቅስቃሴ እንዲያደርግ ስምሪት ተሰጥቷል። 12ኛ እዝ በማዕከላዊ ወሎ በተደራቢነት የተመደበ ሲሆን ምስራቅ እዝ ደግሞ በድጋፍ ሰጪነት እንዲሳተፍ አቅጣጫ ተሰጥቷል። ሁለተኛ በሰሜን ምዕራብ እዝ ግንባር ደግሞ ሰሜን ምዕራብ እዝና ከፊል የምዕራብ እዝ በወልቃይት በኩል እንዲመደብ ተደርጓል። 10ኛ እዝ ደግሞ በአዲ አርቃይ በጠለምትና ደባርቅ ስምሪት ተሰጥቶታል። 3ኛ ላስታ የነበረችው 13ኛ እዝ ከመተማ ጀምሮ እስከ ቋራ ድረስ እንዲሰለፍ ተደርጓል። ምዕራብ እዝ በመተከልና አሶሳ ግንባር እንዲሰለፍ የተደረገ ሲሆን ማዕከላዊ እዝ በድጋፍ ሰጪነት እንዲቆም ተደርጓል። በአራቱም ግንባሮች ማጥቃት፣ ጸረ ማጥቃትና ትንኮሳ ሊኖር እንደሚችል ተጠቁሟል። በተጨማሪም የአማራ ክልል ሚሊሻና የአድማ ብተና አባላት በ3 ግንባሮች ስምሪት ተሰጥቷቸው ድብደባ እንዲያደርጉ ትዕዛዝ ወርዷል ሲል የዘገበው መረብ ሚዲያ ነው። ህወሓት ተገደን ወደ ጦርነት ከገባን የብልጽግናውን አገዛዝ የማስወገድ እቅድ ይዘን ከህዝባችን ጋር እየመከርን ነው አለ። በትግራይ ክልል በተለይ መቀሌ ውስጥ ተከታታይ ስብሰባዎች እየተደረጉ ነው። በስብሰባዎቹ የሚደመጡት መልእክቶች ህወሓት ከብልጽግና መንግስት ጋር ያለው ግንኙነት እየተካረረ መሄዱን ጉልህ ማሳያ ተደርጓል። በአገዛዙ የሚዘወሩት የህዝብ መገናኛ ብዙኃን ህወሓትንና መሪዎቹን የሚነቅፉ ተከታታይ ዝግጅቶችን እያስተጋቡ ይገኛሉ። መቀሌ ከተማ ሰዎች በስጋት እንቅስቃሴያቸው እየተገደበ መሆኑን የተናገሩ አንድ
የከተማዋ ነዋሪ በተለይ የህወሓት ጽህፈት ቤት ኃላፊ አንድ ሰው ትግራይን እንደሚወድ ማረጋገጥ የምንችለው ሲሰዋ ነው ማለታቸው ግጭት እንደማይቀር ማሳያ ነው ብለዋል። በትግራይ ክልል በተለይ መቀሌ ከተማ ላይ እየተደረጉ ያሉ ተከታታይ ስብሰባዎች አዲስ አበባውን የነጌታቸው ረዳ ሰልፍ ተከትሎ የመጡ የመልስ ምት ሳይሆኑ እንዳልቀሩ አንድ የመቀሌ ከተማ ነዋሪ ስማቸውን ትተው በየዕለቱ ከመቀሌው ስብሰባ ከአዲስ አበባ መገናኛ ወታደሮች የሚሰራጨውን በማየት የታዘቡትን ተናግረዋል። የመልስ ምት ነው የሚመስለው በግልጽ እየተነገረ ነው። የትግራይ ህዝብ ህልውና የሚረጋገጠው በብልጽግና ፓርቲ መቃብር ላይ ነው የሚል ግልጽ የሆነ መፈክር ነው እየተሰማ ያለው። በብልጽግና መንግስት በኩል ያለውንም ነገር ስታየው የቃላት ጦርነቱ እየተጋጋለ ነው። ስለዚህ ቀጥሎ የሚመጣው ነገር ግጭት ሳይሆን አይቀርም ይላሉ። ትግራይ ክልል ውስጥ እየተደረጉ ያሉ ስብሰባዎች ዓላማ ምን እንደሆነ ለዶቼ ቬለ የተናገሩት የህወሓት ቃል አቀባይ አቶ ሚካኤል አስገዶም ምላሽ ሰጥተዋል። ብቻችንን ሰላም እያልን ብንኖር ሰላም መሆን ስለማይችል የጠላት እንቅስቃሴ ደግሞ ወደማይቀር ጦርነት እየመራው ሰፊ እንቅስቃሴ ያለበት ስለሆነ ከህዝባችን ጋር እየተነጋገርን እየወሰንን ነው ያለ ነው። ተገደን ወደ ጦርነት የምንገባ ከሆነ ይህን ስርዓት የሚመራ አመራርና ተባባሪዎቹን ከሀገሪቱ የማስወገድ እቅድ ይዘን ከህዝባችን ጋር እየተወያየን ነው ያለ ነው ብለዋል። ሳልሳይ ወያነ ትግራይ የተሰኘው ፓርቲ ለመንግስታቱ ድርጅት ለኤምባሲዎችና ለዓለም አቀፍ የሰላም ደህንነት አካላት በትግራይ ክልልና በኢትዮጵያ ውስጥ ሊመጣ ያለውን ጦርነት ለማስቀረት አስቸኳይና ብርቱ ጫና እንዲደረግ አስቸኳይ ጥሪ አድርገዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ብርሃነ አጽባ ይህንኑ ለዶቼ ቬለ ገልጸዋል። ከዚህ በፊት የምናያቸው የነበሩ ስጋቶችም ወደ ጦርነት የሚወስዱ የሚመስሉ ነገሮች አሉ በሁለቱም ኃይላት። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐምሌ 14 2018 ዓ.ም ባወጣው መግለጫ ግን የፌዴራሉ መንግስት ወታደራዊ ዝግጅት ላይ መሆኑን ጠቅሶ ክልሉ ላይ ይመጣል ያለውን የጥፋት ዘመቻ ለመመከት በሁሉም ዞኖች፣ ወረዳዎችና የከተማ መስተዳድሮች ከፍተኛ የድርጅትና የመንግስት ኃላፊዎች የሚያስተባብሩት ሰፋፊ ህዝባዊ መድረኮች እየተከናወኑ ይገኛሉ ብሏል። ዞሮ የሚያየን መንግስት ስላጣን በገዛ ፈቃዳችን ከደቡብ አፍሪካ እየተመለስን ነው ሲሉ ኢትዮጵያውያኑ ተናገሩ። ደቡብ አፍሪካ በውጭ አፍሪካውያን ዜጎች ላይ የሚፈጸመው ጥቃት እየጨመረ መምጣቱን ተከትሎ ወደ ሀገራቸው የሚመለሱ አፍሪካውያን ቁጥር እየጨመረ ነው። በደቡብ አፍሪካ የሚኖሩ ኢትዮጵያውያን አብዛኛዎቹ ሱቆቻቸው ተዘርፈውባቸዋል፣ ወድመውባቸዋል፣ አሊያም ከሱቃቸው ተባረዋል። በዚህም በርካታ ኢትዮጵያውያን በየዕለቱ ወደ ሀገራቸው እየተመለሱ ነው። የተለያዩ የአፍሪካ ሀገራት ዜጎቻቸውን ከሀገሪቱ ለማውጣት የአውሮፕላን አሊያም የአውቶቡሶች መጓጓዣዎችን እያቀረቡ ነው። ምንም እንኳን ባለፉት 2 ሳምንታት መጤ ጥላቻን ተከትሎ በደቡብ አፍሪካ የአፍሪካውያን ሞት ባይሰማም በመጤ አፍሪካውያን ላይ ያለው የሚደርሰው ኃይል የቀላቀለ ጥቃትና ጥላቻ አሳሳቢ ሆኗል። በሀገሪቱ የሚኖሩ ኢትዮጵያውያን መንግስት አይዟችሁ ወደ ሀገራችሁ ተመለሱ አላለንም ሲሉም አማረዋል። ብዙዎቹ በየቀኑ በፈቃደኝነት ጠቅልለው ወደ ሀገራቸው እየተመለሱ መሆኑን በደቡብ አፍሪካ የሚኖሩ የኢትዮጵያ ማህበር ተጠሪዎች ተናግረዋል። በደቡብ አፍሪካ በርካታ ሱቆችና አነስተኛ ፋብሪካ ያላቸው ኢትዮጵያውያን በሀገሪቱ ላይ ያላቸውን ተስፋ እንዳሟጠጡ በርካታ ኢትዮጵያውያን በራሳቸው ተነሳሽነት ወደ ሀገራቸው ኢትዮጵያ ጠቅልለው እንደገቡና እየገቡም እንደሆነ ደቡብ አፍሪካ ደርባን ነዋሪ የሆነው የኢትዮጵያ ማህበረሰብ አንቂው ኮስሞስ ገብረ ሚካኤል ገልጿል። ኢትዮጵያውያን በደቡብ አፍሪካ ከሁሉም የውጭ ሀገር ዜጎች በላይ እየተጋለጡ ናቸው። ብዙ ኢትዮጵያውያን በደቡብ አፍሪካ በየሰፈሩ በየጉራንጉር ቦታዎች ላይ ሁሉ ይኖራሉ። ከዚህ ይልቅ በቋንቋችን መንግስታችን ወደ ሀገራችሁ ተመለሱ ብሎ ሞራል ቢሰጠን ቢያበረታታን ጥሩ ነበር። መንግስት ይህን አለማድረጉ እስካሁን ድረስ ግራ የሚገባኝ ነገር ነው። ተወደደም ተጠላም ያለንበት ሀገር የሰው ሀገር ነው። በደቡብ አፍሪካ የሚኖሩ ጥቂት የማይባሉ ኢትዮጵያውያን ወደ ሀገራችን የምንመለስበትን መንገድ እያመቻቸንና እየፈለግን ነው ሲልም አስተያየት ሰጥቷል። ቁጥሩን ይህ ነው ብዬ መናገር ባልችልም ጥቂት የማይባሉ ኢትዮጵያውያን በየዕለቱ ጠቅልለው ወደ ኢትዮጵያ እየተመለሱ ነው። አቶ ኮስሞስ እንደተናገረው የቤትና የሱቅ አከራዮች ለዓመታት ያከራዩንም ቤት ልቀቁ እያሉ እያስገደዱ ናቸው ሲል ኮስሞስ ተናግሯል። የመኖሪያ ቤት አከራዮች፣ የሱቅ አከራዮች፣ የመኖሪያ ቤት አከራዮች፣ የሱቅ አከራዮች ከነገ ዛሬ ቤቱን ልቀቁ እያሉ የለመደ ሱቅን ሰብረው በመግባት ይወስዳሉ፣ ይዘርፋሉ፣ ብሎም ያወድማሉ። ይህ በእውነቱ በጣም አሳዛኝ ድርጊት ነው። በተለይ ኢትዮጵያውያኑ ያሳደጉትን የንግድ ተቋማት የራሳቸው በማድረግና በሀገሪቱ የተከሰተውን ረብሻ በመጠቀም ሱቅን እየዘረፉ ይገኛሉ። አካባቢው ላይ የሚኖሩ ሰዎችም ይህንኑ አጋጣሚ በመጠቀም የተዘረፉ ሱቆች አሉ፣ የተቃጠሉ ሱቆች አሉ፣ እንዲሁም ከአካባቢው ላይ ውጡ ተብለው ከቤታቸውና ከሱቆቻቸው እንዲነሱ ተደርገው ከተማ ላይ በሚገኝ ሜዳ ላይ ቁጭ ያሉም ዜጎች አሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።